እንዴት አደራችሁ እንደምን ዋላችሁ ተማሪዎች። ባለፈው ጉንደትና ጉራ ላይ ከግብጾች መስፋፋት ጋር ተያይዞ አፄ ዮሐንስ ጉራና ጉንደት ላይ ድል ቢያገኙ ግብጾቹ ለቀው አልወጡም ከኮስታል ኤሪያ። ምንም እንኳን ጉራና ጉንደት ላይ ቢሸነፉም ግብጾች የኮስታል ኤሪያው እንደያዙ ዮሐንስም ድል ካገኘ በኋላ እንደተለመደው ዮሐንሶቻችን ያው ዲፕሎማት ስለሆኑ ለእንግሊዞች ይሄው ጉራና ጉንደት ላይ ተሸንፈዋል፣ ለቀው ሊወጡልኝ ይገባል የሚል ደብዳቤ በተከታታይ ለግብጾች ይጽፍ ነበር። የዛሬው ርዕሳችን ይሄ ጉዳይ እንዴት እንደተፈታ የሚያሳየን ይሆናል ማለት ነው። የምንጀምረው ከሃይወት ትሪቲ ነው። ሃይወት ትሪቲ 1884 ወይም አድዋ ትሪቲ ተብሎ ይጠራል። ፖስት ቪክቶሪ ሪያሊቲ ናቸው እነዚህ። ዲስፓይት ሚሊተሪ ብሪሊያንስ ዘ ቪክቶሪስ ዌር ኖት ሪዋርዲንግ አዝ ኢጂፕሽያን ሪሜይንድ ኢን ኮንትሮል ኦፍ ዘ ኦኩፓይድ ቴሪቶሪ። ቅድም ያልኩት ማለት ነው። ቦጎስን፣ ምጽዋን ኤሪያ ግብጾች ይዘውት ቆይተዋል። ምንም እንኳን ጉራና ጉንደት ላይ ቢሸነፉም ግብጾች ማለት ነው። ሁለተኛው ዘ ትሪቲ ሳይንድ ሃይወት ትሪቲ ምንድን ነው ሌላችሁ ነው። አሁን ዘ ትሪቲ ሳይንድ ባይ ኢምፐረር ዮሐንስ ኤንድ ዘ ብሪቲሽ ሪፕሬዘንታቲቭ አድሚራል ሃይወት አት አድዋ ኢን 1884። ለዚህ ነው ቅድም እኔ አድዋ ትሪቲ ያልኩት። ስለዚህ የተፈራረሙት ዮሐንስና እንግሊዝን ወክሎ ደግሞ ሪር አድሚራል ሃይወት ይላል፣ ዊሊያም ሃይወት ይላል። ኤንዌይ ሪር አድሚራል የባህር ኃይል የስልጣን ሹመት ነው፣ ሃይወት ነው። ኦር ሃይወት ትሪቲ የተፈረመበት ቦታ ደግሞ አድዋ ስለነበረ አድዋ ትሪቲ ብለን እንጠራዋለን። ይሄ ትሪቲ በአጠቃላይ በደምሳሳው 4 አንቀጾች አሉት። አንድ ግብፅ ውስጥ ሱዳን ውስጥ ታገደው የተያዙ ትራፕ ተደርገው ወይም ኢንሰርክል ተደርገው የተያዙ የግብፅ ወታደሮችን በኢትዮ ሱዳኒስ ቦርደር ዮሐንስ ነፃ እንዲያወጣ። ሁለተኛ ብሪቲሽ ፕሮሚስ እንግሊዝ ደግሞ ግብጾች ይዘውት የነበረውን ኮስታል ኤሪያ ቦጎስ፣ ምጽዋን ለዮሐንስ ወይም ለኢትዮጵያ መልሰው ሊሰጡ እና ፖርት ኦፍ ምጽዋ ነፃ ለኢትዮጵያ ኢምፖርትና ኤክስፖርት ነፃ እንዲሆንና አራተኛው ደግሞ ዮሐንስን ንጉሠ ነገሥት አድርጎ መቀበል ነው። በዚህ ስምምነት የነበሩት 4ቱ አንቀጾች። ዮሐንስ አግሪ ቱ ፋሲሊቴት ዘ ሴፍ ኢቫኩዌሽን ኦፍ ኢጂፕሽያን ትሩፕስ ትራፕድ ኢን ኢስተርን ሱዳን ማለት ኢትዮ ሱዳኒስ ቦርደር ማለት ነው። ኤታስክ ሊድ ባይ ጀነራል ራስ አሉላ እንግዳ እንደ አሉላ ኦር አሉላ አባነጋ በመላክ ዮሐንስ ተይዘው የነበሩትን የግብፅ ወታደሮች እንደውም ከፈለጋችሁ ኩፊት በሚባል ቦታ ዘ ባትል ፕሌስ ማለት ነው። ኩፊት ላይ ተዋግቶ ራስ አሉላ ነፃ ወጣቸው። በኢትዮጵያ ውስጥ አድርገው ወደ ግብጾች እንዲመለሱ ተደረገ። ቅድም ነግሬያቸዋለሁ። ሁለተኛው የብሪቲሽ ፕሮሚስ ምንድን ነው? ኮስታል ኤሪያው ምጽዋን ለዮሐንስ ኦር ለኢትዮጵያ መመለስ ነው። በት ብሪቲሽ ብትሪያል ይላል። ይኸው እዚህ ኢን ሪተርን ብሪቲሽ ፕሮሚስድ ቱ ኢንሹር ዘ ሪተርን ኦፍ ቦጎስ ቱ ኢትዮጵያ ኤንድ ሜክ ምጽዋ ፍሪ ፖርት ፎር ኢትዮጵያ። የሁለቱም አንቀጽ እዚህ ተገለጸላቸው። ዘ ብሪቲሽ ፌይልድ ቱ ኪፕ ዚስ ፕሮሚስ ኤንድ ኢንስቴድ አላውድ ኢታሊ ቱ ኦኮፓይ ምጽዋ። ኢታሊ ምጽዋ ውስጥ እንድትገባ 1885 ሴክሬትሊ ጠርተዋቸው ሄዱ። ዘን አፍተር ዘ ኢታሊያንስ አፍተር ኦኮፓይንግ ምጽዋ ኢታሊያንስ ይዘውት የለ አሁን ምጽዋን ከምጽዋ ዘይ አር ጎይንግ ቱ ፔኔትሬት ወደ ውስጥ ለመግባት ከምጽዋ ጀመሩ። ይሄ ወደ ቤት አመጣ፣ ወደ ዶጋሊ ግጭት አመጣ። ኢታሊያንስ ኦኮፔሽን ኢታሊ ኦኮፓይድ ምጽዋ ኢን 1885 ዊዝ ብሪቲሽ ሄልፕ ኤንድ ቢጋን ኤክስፓንዲንግ ኢንላንድ ኢንቴሪየር ወደ ውስጥ ማለት ነው። አቴምፕቲንግ ቱ ኮንትሮል መረምላሽ ዋት ዊ ኮል ቱዴይ ኤርትራን ለመያዝ ወደ ውስጥ መግባት ጀመሩ። በዚህ ጊዜ ዘዶጋሊ ኢንሲደንት ኢዝ ሃፕንድ። በዚህ ጊዜ ነው የዶጋሊው ጦርነት ወይም የዶጋሊው ክስተት የተፈጠረው። ጃንዋሪ 26 1887 ራስ አሉላ ኢንተርሴፕትድ ኤንድ ዲስትሮይድ ኢታሊያን አርሚ አባውት 500 ሶልጀርስ ሄዲንግ ቱ ሪኢንፎርስ ዘ ኢታሊያን ፎርት ኦፍ አት ሰሃጢ ላይ ትልቅ ምሽግ አላቸው። ከዛ ተነስተው ወደ ውስጥ ሲገቡ ዶጋሊ ላይ ራስ አሉላ ኢንተርሴፕት አደረጋቸው፣ አምቡሽ ዳረጋቸው፣ ዲስትሮይ ዳረጋቸው። ዋቴቨር ዘወርድ ጣሊያኖች ተሸነፉ። ዘዶጋሊ ኢንሲደንት አሁን ምን እንደነበረ አውቀናል። ሰውዛት ጣሊያን ሪያክት ያደረጉት ወይም የጣሊያን መልስ ምንድን ነበር ነው? ዘኢታሊያን ሪያክሽን ዘኢታሊያንስ ኮንዴምንድ ዘ አታክ ኤንድ ዲማንድድ አን ኦፊሻል አፖሎጂ ኤንድ ቴሪቶሪያል ኮንሴሽን። ለምሳሌ ከረን፣ አሳውርታ፣ ሀብሀብ የሚባሉት አካባቢዎችን እንድንይዝ ይፈቀድልን፣ ዶጋሊ ላይ ለተፈጠረው ክስተትም ይቅርታ ጠይቁን ብለው ጠየቁ። ዚስ ወዝ ኖት አክሴፕትድ። እናንተ ብትሆኑም የምትቀበሉት አይመስልም። ማንም አልተቀበለውም። ኢትዮጵያን ሪዞልቭድ ኢምፐረር ዮሐንስ ሪጀክትድ ዘ ብሪቲሽ ብሮከር ፒስ ፕሮፖዛል ፖርታል ሚሽን የሚባል አለ። ጄራልድ ፖርታል በመባል ይታወቃል። ይሄን ሚሽን ይዞ የመጣው ጄራልድ ፖርታል በመባል ይታወቃል። ፖርታል ሚሽን ብሎም ጽፎታል እዚህ ላይ። ጄራልድ ፖርታል ነው።
ጄራልድ ፖርታል የሚባል እንግሊዛዊ ይዞት የመጣው ሐሳብ ነው። ይሄን ነው። ለዚህ ነው ፖርታል ሚሽን የሚለው። ሶ ዮሐንስ ዲክለርድ ሂዝ ቾይስ ኦፍ ዋር ራዘር ዛን አክሴፕቲንግ ዚስ ተርምስ። ይቅርታ ጠይቅ፣ አሳውርታን፣ ሀብሀብን፣ ከረንን እንዲይዙ ለጣሊያኖች ልቀቅ፣ እንደ ካሳ ማለት ነው። ለዶጋሊ ለተፈጠረው ክስተት በካሳ መልክ ከረንን፣ አሳውርታን፣ ሀብሀብን እነዚህ ቦታዎች ኤርትራ ውስጥ የሚገኙ ለቀህ እንድትሄድ የሚለውን አልቀበልም ብሎ ዮሐንስ ጦርነትን መረጠ። ዘን ሂ ወር ማርችድ ዘ ማህዲስት ስትሪት ኤንድ ዳይናስቲካል ሽፍት ይላል። ናው ምን አደረገ ዮሐንስ? ይህንን ሐሳብ አልቀበልም ብሎ 80 ሺህ ጦር ይዞ ወደ ሰሃጢ ወይም ወደ ምጽዋ ጣሊያኖችን ክሊር ለማድረግ አካባቢው ዘመተ። በዘመተ ጊዜ ጣሊያኖች አንድ መጽሐፋቸው ላይ በደንብ ተጽፏል። አንድ ጣሊያኖች ወጥተው ለመዋጋት ፈቃደኛ አልነበሩም። በእንግሊዝኛው ምን ይባላል? ዴድሎክ ይባላል። ዴድሎክ ተፈጠረበት ወደ ምጽዋ ሲሄድ። ዴድሎክ ማለት ኢጣሊያንስ ሪፊውዝ ቱ ጎ አውት ኤንድ ፋይት ፍሮም ዜር ፎርትረስ ማለት ነው። ከምሽጋቸው ወጥተው ለመዋጋት ፈቃደኛ አልሆኑም። ሁለት ሂስ ቫሳልስ የእሱ እንደራሴዎች ማንና ማን? ሚኒሊክና ተክለ ሃይማኖት። ድሮም ወደ ምጽዋ ሲዘምት ለእነሱ ኃላፊነት ሰጥቶ ነበር የዘመተውና ሁለቱ በእሱ ላይ ሴራ ማሴራቸውን ሰማ። ዘ ኮንስፓይሬ ፕሎት ይላል መጽሐፋችሁ ላይ አጌነስቲም። ሶስት ማህዲስቶች በዌስት መጡ። ከዛም አልፎ ተርፎ ተክለ ሃይማኖት ኦፍ ጎጃም ራሱ በማህዲስቶች ሳርዋ ላይ ተሸነፈ። ይህም በሰማ ጊዜ ጣሊያኖችን እዛው የነበሩበት ምጽዋ ትቶ ወዴት ሄደ? ወደ መተማ ለመዝመት ተነሳ። እሱን ነው የምናየው አሁን። እና ወደ ማህዲስቶች መጡ። ማህዲስቶች መሄድ ጀመረ ማለት ነው። ኢን 1880 ዮሐንስ ፌስድ ትሪት ፍሮም 3 ዳይሬክሽን። ስጋቱ ከሶስት ነው። አንዱ ማህዲስቶች መጡ ከዌስት፣ ሁለት ኢታሊያን በምጽዋ መጥተዋል፣ ሶስት ዲስኦቢደንት ቫሳልስ ቅድም ያልኳቸው ንጉስ ሚኒሊክ ኤንድ ሸዋ ኤንድ ንጉስ ተክለ ሃይማኖት ኦፍ ጎጃም። ፈርስት እርግጥ ነው መጽሐፋችን መጀመሪያ ሂ ማርችድ አጌንስት ጎጃም ፑኒቲቭ ኤንድ ራቬጅ ጎጃም ይላል። ጎጃምን ከቀጣው በኋላ ተክለ ሃይማኖትን ካስገበረ በኋላ ወደ ሸዋ ፊቱን አዞረ። ለዮሐንስ ከሸዋ ከሚኒሊክ ጋር መዋጋት አሁን ለጣሊያ እና ለማህዲስት አገሪቷን አጋልጦ መስጠት ነው። መጽሐፉን ቃል በቃል ይላል። ስለሆነበት ሂ ማርችድ ቱ መተማ ወደ መተማ ዘመተ። ዘ ባትል ኦፍ መተማ። ዮሐንስ ፖስትፖንድ ሂስ ዋር ዊዝ ኢታሊያንስ ቱ አድሬስ ዘ ማህዲስት ኢንከርሽን። ኢንከርሽን ሚንስ ፔኔትሬቲንግ ዲፕ ማለት ነው። ማህዲስቶቹ መግባታቸውን ለመግለጽ ነው ኢንከርሽን። ዘ ኢትዮጵያን ፎርስ ፎት ዘ ማህዲስት ትሩፕስ አንሳርስ ይባላሉ። ባለፈውም በአፍሪካ ሬዚስተንስ ሙቭመንት ላይ ማህዲስት ሙቭመንት ስና አይተናል። አንሳርስ ኦር ደርቡሺ ተብለው ይጠራሉ። ዮሐንስ ወዝ ፋታሊ ውንድድ ኤንድ ዳይድ ኢን ዘ ኔክስት ዴይ። ዘ አርሚ ሪትሪትድ። ወታደሩ ሸሸ፣ ዮሐንስም ቆሰለ። በሚቀጥለው ቀንም ሞተ። የት? መተማ ነው። ናው ዋት ወር ዘ ሪዘልት ኦፍ ዘ ባትል ኦፍ መተማ ነው የሚቀጥለው። መተማ ላይ ዮሐንስ ሞተ። አፍተር ቢሄዲንግ ማህዲስት ኦልሶ የረኩ ይመስላል ይላል መጽሐፋችሁ። በቃ ዮሐንስን አንገቱን ቆርጠው በመሄዳቸው ማህዲስቶች የዘመቱት ዩ ማስት አንደርስታንድ ሃይወት ትሪቲ ተፈራርመው ኩፊት ቅድም ያልኳችሁ ላይ በመዋገቱ ምክንያት ነው ማህዲስቶች ወደ ዮሐንስ ላይ የዘመቱት። ስለዚህ የረኩ ይመስላል ዮሐንስን አንገቱን ቆርጠው በመወስዳቸው የረኩ ይመስላል ነው የሚለው መጽሐፋችን። ይመስላል ባይኖርም ሚስትሪ ላይ እንደሱ ነው መጽሐፋችን የሚለው። ስለዚህ መተማ ላይ ዮሐንስ በመሞቱ ምክንያት ምን ተከሰተ? አንድ ኮዝ ዳይናስቲክ ሺፍት ፍሮም ትግሪያን ሃውስ ቱ ንጉስ ሚኒሊክ ኦፍ ሸዋ። አንዱ ሪዛልት ምንድን ነው የሚለው? ዘ ባትል ኦፍ መተማ ወዝ ጉድ ቱ ሚኒሊክ። ምን ሆነ? ዘ ኦንሊ ካንዲዴት ቱ ዘ ትሮን፣ ብቸኛ ለዘውዱ ወይም ለዚህ ለንግስናው ብቸኛ ካንዲዴት ሆኖ እንዲያስቀር አድርጎታል ማለት ነው። በሌላ አነጋገር ኦር ምንድን ነው የሚለው የእኛ መጽሐፍ ደግሞ ዳይናስቲው ከትግሬ ቤት ወጥቶ ወደ ሸዋ ተዛመተ። ሁለተኛ ላክ ኦፍ ስትሮንግ ዲፌንስ ኦልሶ ኢኔብል ዘ ኢታሊያንስ ቱ አድቫንስ ኢንቱ መረምላሽ ዲክለርድ ዘ ኮሎኒ ኦፍ ኤርትራ 1890። ማንም በሌለበት ከምጽዋ ተነስተው ወደ ኤርትራ ገብተው ኤርትራን ኮሎኒ ጃንዋሪ 1 1890 ጣሊያኖች አወጁ። ማንን? ኤርትራን። መረምላሽ ብለን እኛ የምንጠራውን የነበረውን ማለት ነው። ናው ውጫሌ ትሪቲ ከመሄዳችን በፊት የጣሊያንና የሚኒሊክን ግንኙነት ከየት ነው የሚጀምረው? መጽሐፋችን ከ1876 ነው። ኢታሊያን ጂኦግራፊካል ሶሳይቲ ልጥ ማረፊያ የሚባል ቦታ በአንኮበር በሚኒሊክ ተሰጣቸው። ጂኦግራፊካል ሶሳይቲ ናቸው ወይ? አይደሉም። አንዱም አልነበሩም። ከዛ የሚቀጥለው 1887 ነው። 1887 ሚኒሊክ አግሪድ ቱ ቢ ኒውትራል ኦን ኤ ኮንዲሽን ኦፍ ዋር ቢትዊን ዮሐንስ ኤንድ ኢታሊያንስ፣ ኮንቬንሽን ኦፍ ኒውትራሊቲ ተብሎ ይጠራል። 1887 ደግሞ ሚኒሊክ
በዮሐንስና በጣሊያን መካከል ጦርነት ሲመጣ ከመጣ ኦር ከተዋጉ እኔ ገለልተኛ ሆናለሁ ብሎ ለጣሊያኖች ቃል ገባ። 1883 አለ በማል የንግድና ወንድማማች ግንኙነት የሚል ነው። የአምባሳደር ልውውጥን፣ የሃይማኖት መስበክን እና ፍሪ ሙቭመንት ኦፍ ዘ ፒፕል ህዝቦች በነፃነት የመንቀሳቀስን መብት የሚገልጽ ነው። የመጨረሻውና ትልቁ 1889 ሜይቱ የተፈረመው ውጫሌ ነው። ውጫሌ 20 አርቲክሎች ነው ያሉት። ከዚህ ውስጥ ትሪቲ ሳይንድ ቢትዊን ሚኒሊክ ኤንድ ኢታሊያን ኢንቮይ ካውንት ፔትሮ አንቶኖሊ የሚባል ጣሊያንን ወክሎ ውጫሌ ወሎ ውስጥ ነው የተፈራረሙት በ1889። አርቲክል 3 እና አርቲክል 7 ናቸው። 17 ነው የምናየው አሁን ከውጫሌ ትሪቲ ዋና ዋናዎቹ። አርቲክል 3 ፕሮቫይድድ ሌጋል ቤዝ ፎር ኢታሊያን ኮሎናይዜሽን ኦፍ ኤርትራ። አርቲክል 3 የድንበር ማካለል ስምምነት ነው። ይሄ ቦታ ጣሊያን በያዘችው በኤርትራ እና በኢትዮጵያ ድንበር ሆነው ያገለግላሉ። ከዚህ ወደዚህ በቀና ይሰመራል ይላል ውጫሌ ትሪቲን ፈልጉና ብታዩት አርቲክል 3። ይሄን መጽሐፋችን ምን አለው? ኢናዘር ወርድ ህጋዊ መሰረት ሰጠ ለጣሊያን ቅኝ ግዛት ኤርትራ፣ ለጣሊያን ቅኝ ግዛት የሆነችውን ኤርትራን ህጋዊ መሰረት ሰጠ አርቲክል 3፣ ምክንያቱም ድንበር አካለለና ነው። አርቲክል 17 አማሪክ ቨርሽኑ ስቴትድ ሚኒሊክ ሜይ ዩዝ ኢታሊያን ሰርቪስ ፎር ፎሪን ዲሊንግ ይላል። አማርኛውን ቃል በቃል ስለሸመደድኩት ልንገራችሁ። ኢትዮጵያ በውጭ ግንኙነት በምታደርግበት ጊዜ የጣሊያንን አገልግሎት ማግኘት ይቻላቸዋል ነው የሚለው። ይቻላቸዋል ኦፕሽናል ነው። ከፈለጉ ይጠቀማሉ፣ ካልፈለጉ ይኸው አማርኛው አማሪክ ሰርቪሱን አማሪክ ቨርሽኑና ጣሊያንኛው እንደሚለያይ ለማሳየት ነው። ዘኢታሊያን ቨርሽን ደግሞ የሚላል ሜዲት ማንዳቶሪ ግድ ነው ፎሬን ሚኒሊክ ቱ ኮንዳክት ኦል ፎሬን ኮንታክት ስሩ ዘኢታሊያን ገቨርንመንት፣ በጣሊያን ገቨርንመንት ስር መሆን አለበት። እንደውም ሄዶ ጠይቋል። የውጭ ግንኙነት ለማድረግ ከእንግሊዝና ከፈረንሳይ ጋር ሲያደርግ በጣሊያን በኩልና አንተን ለብቻ እናናግርም ብለውታል። ኢትዮጵያን ሶቨርኒቲ ሉዓላዊነት፣ ነፃነት የሚለውን ነገር ይከለክላል የጣሊያንኛው ቨርሽን። አማርኛውና ጣሊያንኛው እርስ በርሱ በመጣረሱ ማንዳቶሪ ግዴታ ያደርገዋል ጣሊያንኛው። አማርኛው ግን ከፈለጉ የጣሊያን ሰርቪስ ማግኘት ይችላሉ ነው የሚለው። ሚኒሊክ ሪያላይዝድ ኢንፋክት እቴጌ ጣይቱም አሉበት። ሚኒሊክ ሪያላይዝድ ሂ ሃድ ቢን ቺትድ ዌን አዘር ኢሮፒያንስ ፓወርስ ቶልድ ሂም ቱ ራይት ኦንሊ ስሩ ዘኢታሊያን። ቅድም ያልኳቸው ነው። በጣሊያን ስር ናናን ነው የምታነጋግረን ሲሉት ኢት ሬዲዩስድ ኢትዮጵያ ቱ ዘኢታሊያን ፕሮቴክቶሬት፣ በጣሊያን የበላይ ጠባቂነት ስር እንደሆነ ሲያቅ ኢን ፌብሩዋሪ 1893 ሚኒሊክ ዩኒላተራሊ ለብቻው ማለት ነው አብሮጌት ያደረገው ካንስል ማለት ነው። አብሮጌት ካንስልድ አርቲክል 17ን ዊዝ ኢምፐረስ ጣይቱ ፕሌይንግ አን ኢንስትሩመንታል ሮል። ይኸው ቅድም ያልኳቸው እሱ ነው። ኢንስትሩመንታል ሮልን ትልቁን ሚና የተጫወቱት ባለቤቱ እቴጌ ጣይቱ ናቸው። እና አርቲክል 17ን በ93 መሰረዙን በሰርኩላር ለሁሉም አውሮፓ ሀገሮች አሳወቀ። ናው የማይቀረው አድዋ ሊመጣ ነው። ዘአድዋ ካምፔን አዝ ዩዥዋል ዘ ኢታሊያንስ ወን ሪፊውዝድ የሞቢላይዜሽን ዲክላሬሽን ምንድን በአማርኛው የክተት አዋጅ ጥሪ በማወጅ ወረኢሉ ላይ ተገናኝተው ከዛም ወደ ትግራይ ተዘመተ። ፍሮም ኦል ዳይሬክሽን ኦፍ ዘ ኢትዮጵያንስ ዘ ማርችድ ቱ አድዋ ኤክሴፕት አንዳንዶቹ መጽሐፋቸው ላይ ልታነቧቸው ትችላላችሁ። እነ ካወጦና እነ አባጅፋር ፋሚሊ ተመልሰው አገር እንዲጠብቁ ተደረጉ እንጂ ሁሉም የኢትዮጵያ ሕዝብ ከየትኛውም ዳይሬክሽን ዘምቷል። የመጀመሪያው የዘመቻው ፈርስት ካምፔን ኦር ዘ ፈርስት ባትል አምባላጌ ነው። ይኸው እዚህ አምባላጌ ኢትዮጵያን ፎርስ ሌድ ባይ ፊታውራሪ ገበየው ሩትድ ዘ ኢታሊያንስ ኢቨን ኪልድ ዘ ኮማንደር ኦፍ ዘ ኢታሊያን ፎርስ፣ የጣሊያን ፎርስ መሪ ራሱ ገለው የተቀሩት ወደ መቀሌ ሸሹ። ሁለተኛው ባትል መቀሌ ነው። መቀሌ ጦርነት የለም። ኢት ዋዝ ሴድ ቱ ቢ እቴጌ ጣይቱ ፕላን ነው የሚባለው የእቴጌ ጣይቱ ነው። ከ7 እስከ 21 ድረስ መቀሌ ላይ ምንድን ነው የተደረጉት? ኢጣሊያኖች ወደው ሳይሆን በግዳቸው የሚጠጣ ውሃ የሚያገኙበትን አካባቢ በ800 ወታደር ዙሪያው እንዲጠበቅ ተደርጎ ጣሊያኖች እጃቸው እንዲሰጡ ተደረገ። ኢናዘር ወርድ ዘ ዌር አላውድ ቱ ጎ አውት ፍሮም መቀሌ ነው። በኋላ እናገኘዋለን። እቴጌ ጣይቱ ፎርስ ኮንትሮልድ ዘ ዋተር ሳፕላይ ፎርሲንግ ዘ ኢታሊያን ሰሬንደር፣ እጃቸው እንዲሰጡ ተደረገ። እኔ ሳይንስ ከመቀሌ ወጥተው እንዲሄዱ ተፈቀደላቸው። ኢቭን አጋሰሶች ማለት የፓክ አኒማል የጭነት አኒማል እንደ አህያ፣ ፈረስ፣ በቅሎ ተሰጥቷቸው መድፋቸውን ምናምናቸውን ጭነው እንዲሄዱ ከመቀሌ ወጥተው እንዲሄዱ መንገድ ተከፍቶላቸው ነው የሄዱት። ለጀነራል ባራቴሪ የጣሊያን ወታደር መሪ በአድዋ ላይ እናም የኤርትራ አስተዳዳሪ የነበረው ያሳደረው እንትን ምንድነው? ሚኒሊክ ፈርቷል ነው። የመጨረሻው ዘ ባትል ኦፍ አድዋ አንደኛ ማርች ፈርስት ነው። ከቀኑ አመራረት ጀምሮ ሰሙ እዩት። ማርች ፈርስት ነው
1896 ነው፣ እሁድ ነው፣ የሰንበት ዕለት ነው፣ የዓመቱ ጊዮርጊስም ነው። በተጨማሪ ቁጥር እዚህ ጋር መጥቷል። ዘኢትዮጵያን ፎርስ አፕሮክሲሜትሊ 100,000 ስትሮንግ 3/4 አርምድ ዊዝ ሞደርን ሪፋይልስ ስኮርድ ሳውንዲንግ ቪክቶሪ። የትም ሊሰማ የሚችል የተሰማ እንጂ ሳይወደድ የተሰማ ትልቅ ድል አስመዘገቡ። ዘኢትዮጵያን ፍሮም ኤቭሪ ኮርነር ኢሪስፔክቲቭ ኦፍ ኢትኒክ ኦር ሪሊጂየስ ዲፈረንስ ፎት ዘ ኮመን ኢኒሚ ቱጌዘር። የጋራ ጠላታቸውን በጋራ ታግለው ጥለዋል። ዘኢታሊያንስ ሎስት አባውት 7,000 ሜን 250,000 ዌር ውንድድ ኤንድ 350 ዌር ካፕቸርድ 3 ኢታሊያን ጀነራልስ ዌር ኪልድ ኦር ካፕቸርድ ይላል። 3 ኢታሊያንስ ዌር ኪልድ ኦር ካፕቸርድ ሳይሆን ቃል በቃል እንትን ለማለት ሁለቱ አርሞንዲዮን ጀነራል ናቸው። ባይዘ አርሞንዲዮ እና ዳቦር ሜዳ ዘ ዌር ዳይድ ኢን አክሽን በጦር ሜዳ የሞቱ ናቸው። ጀነራልስ አልበርቲዮኒ የሚባለው ሂ ዋዝ ካፕቸርድ ኢንክሉዲንግ ባራቴሪ ሂምሰልፍ ዋዝ ካፕቸርድ የሚልም ኢንፎርሜሽን አለ። ኤኒዌይ መጽሐፋችን እንትን ብንወስድ አልቤርቶኒ የሚባለው ጀነራል ሲያዝ ሁለቱ አርሞንዲዮ እና ዳቦር ሜዳ ዘ ዌር ዳይድ ኢን ባትል 3 ኢታሊያንስ ዌር ኪልድ ኦር ካፕቸርድ ይላል። ኪልድ ኦር ካልቸርድ ሳይሆን ሁለቱ ሞቱ፣ አንዱ ተያዘ የሚለውን ነው የምንይዘው። አልቤርቶኒ ተያዘ፣ ዳቦር ሜዳ እና አርሞንዲዮን ዳይድ ኢን አክሽን፣ እነሱ ሁለቱ ደግሞ በጦር ሜዳ ተገደሉ። እነዚህን ጥያቄዎች ደግሞ እንስራና የሚቀጥለው እናያለን ማለት ነው። ዋት ዋዝ ዘ ኢሚዲየት ኮንሲኩዌንስ ኦፍ ዘ ኢምፐረር ዮሐንስ ዴዝ አት ዘ ባትል ኦፍ መተማ ነው የሚለው የመጀመሪያው ጥያቄ። አት ዘ ባትል ኦፍ መተማ ዮሐንስ በሞቱ ምክንያት ኢሚዲየት ኮንሲኩዌንስ ምንድን ነው? ኤ ኢታሊ ኢሚዲየትሊ ዊዝድሮ ፍሮም መረብ ምላሽ ሪጅን። መተማ ጋር ምንም ግንኙነት የለውም፣ እንደውም እነሱን እዛ ጦር ሄደው፣ ስለዚህ ይሄን መተው ነው። የዳይናስቲክ ሺፍት ፓወር ኦከርድ ፍሮም ትግሪያን ሃውስ ቱ ንጉስ ሚኒሊክ ኦፍ ሸዋ። ይሄ ነው ቅድም ያልነው። አንዱ መተማ ሚኒሊክ ቢካም ዘ ኦንሊ ካንዲዴት ብለን የለ። ሲ ብሪቲሽ ኢሚዲየትሊ ኦነርድ ዘ ሃይወት ትሪቲ። መቼ ኦነር ዳረገች? ካደች እንጂ። ሁለተኛው ጥያቄ ዋይ ዲድ ኢምፐረር ሚኒሊክ ፋይናሊ ሪያላይዝድ ሂ ሃድ ቢን ቺትድ ባይ ዘ ኢታሊያንስ ቨርሽን ኦፍ ዘ ትሪቲ ኦፍ ውጫሌ አርቲክል 17። ለምንድን ነው ያወቀው? አውሮፓኖች ሄደው ሲጠይቅ በእነሱ በኩልና በጣሊያን በኩልና ስላሉት ነው። ኤ ዘ ኢታሊያንስ ኦኮፓይድ ሀረር ቫዮሌቲንግ አርቲክል 3 ይላል ምርጫ ኤ። ቢ ፎሪን ፓወርስ ቶልድ ሂም ሂ ማስት ኮንዳክት ኦል ኮሚኒኬሽን ስሩ ኢታሊ ብለው ስለነገሩት ነው ያወቀው። ራስ አሉላ ወዝ ኢምፕሪዝንድ ባይ ዘ ኢታሊያንስ። የት አግኝተውት? ሶስተኛ ሁ ሊድ ዘ ኢትዮጵያን ፎርስ ዱሪንግ ዘ ዲሳሲቭ ሲጅ ኦፍ መቀሌ ኢፌክቲቭሊ ከቲንግ ኦፍ አንኤብል ቱ አክሰስ ማለት ነው፣ በቀላሉ እንዳይደርሱ ዘ ኢታሊያንስ ዋተር ሰፕላይ። ቅድም ነግሬያቸዋለሁ አይደል? ኢምፐረር ሚኒሊክ፣ ራስ መንገሻ ዮሐንስ እና እቴጌ ጣይቱ ናቸው። የዛሬውን በዚህ ጨረስን። በሚቀጥለው እስከምንገናኝ ሰላም ሁኑ።